ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። ዛሬ ደግሞ ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማረን ያለነው ትምህርት የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው። አሁን ወደ ማገባደዱ ወደ ማለቁ ደርሰናል። ሁለት ክፍል ቢቀረን ነው። እንግዲህ ባለፈው የተማርነው ምንድነው? ሮሜ ምዕራፍ 11 ቁጥር 11 ጀምሮ እስከ 16 ያለውን ክፍል ነው የተማርነው። ዛሬ ግን የምናተኩረው በተለይ በቁጥር 13 ላይ ነው። ባለፈው ግን የተማርነው እስራኤል አሁን በእንቅልፍ ጊዜ ላይ ነው ያለችው። ድንዛዜ ላይ ናት፣ ድካም ላይ ናትኝ። አሁን ኢየሱስ ክርስቶስን እንደ ሀገር እንደ ሕዝብ እንደ ግል አዳኟ አድርጋ አልተቀበለችም። እንደ ግለሰብ ጌታን ተቀብለው የዳኑ አሉ ከሐዋርያት ጀምሮ። አሁን ግን እንደ ሀገር አልተቀበለችውም። ቢሆንም ግን አሁን በእንቅልፍ ሰዓት ብትሆንም፣ አሁን የድንዛዜ ጊዜ ቢሆንም፣ አሁን የመኝታ ጊዜ ቢሆንም፣ አሁን ያለመንቃት ጊዜ ቢሆንም ይሄ ግን እስከተወሰነ ጊዜ ነው ብለናል። እስከ መቼ ይላል ራሱ ክፍሉ? የአሕዛብ ሙላት እስኪሞላ ድረስ ይላልኝ። የአሕዛብ ሙላት ማለት አሕዛብ ሁሉ እስኪድን ድረስ ማለት ነው አይደለም። የተመረጡት እስኪድኑ ድረስ ነው ብሎ ጳውሎስ ይናገራል። ሁሉ ሊድን አይችልም። የተመረጡት ግን እስኪድኑ ድረስ ነው። ምርጫ ምን ማለት እንደሆነ በደንብ በስፋት ተናግሬያለሁ፣ ልትመለከቱት ትችላላችሁ። ጳውሎስ ግን ሁለት ነገር ላይ ያሰምራልኝ። ሁለት ነገር ላይ አንደኛው ምንድነው? ምን ይላል? መውደቃቸው በሙሉ ነው ወይ ይላል። ሁሉም በሙሉ የእስራኤል ሕዝብ የወደቀው በሙሉ ነው አይደለም፣ በከፊል ነው ይላል። ሁለተኛው ደግሞ የተናገረው ምንድነው? መውደቃቸው እስከ መጨረሻው ነው ወይ? በቃ እስከ ዘላለም የተደመደመ ነገር ነው አይደለም፣ እስከ ጊዜው ድረስ ነው። ለተወሰነ ጊዜ ታይም አውት አለ አይደለ? እስከ ተወሰነ ጊዜ ድረስ ከዚህ በኋላ እንደዚህ ያደርጋሉ፣ ግን እስከዚህ ድረስ እንደዚህ አድርግ የምንላቸው ነገሮች እስከ ተወሰነ ጊዜ ነው ይላል። እነዚህ ሁለቱ ነገሮች ላይ በጣም ማስመር ያስፈልጋል። መውደቃቸው ሙሉ ለሙሉ ነው አይደለም፣ በከፊል ነው። የተወሰኑት ናቸው እንጂ ሁሉ አይደሉም። መውደቃቸውስ እስከ መጨረሻው ነው አይደለም፣ እስከ ጊዜው ድረስ ነው። ምክንያቱም ቁጥር 25 ላይ ስንደርስ እስራኤል በሙሉ ይድናል ይላል። የመዳን መንገድ እንግዲህ በክርስቶስ ኢየሱስ አምነው ነው። ዘካርያስ ምዕራፍ 12 ቁጥር 10 ላይ ጌታን ተቀብለው እንደሚድኑ ደጋግመን ተነጋግረናል። ዛሬ እንግዲህ አነበውና ሮሜ ምዕራፍ 11 ቁጥር 11 እስከ 16 ያለውን አነብና በተለይ በቁጥር 13 ላይ በደንብ አድርገን እንነጋገራለን። ሮሜ ምዕራፍ 11 ቁጥር 11 ምን ይላል? እንግዲህ የተሰናከሉ እስኪወድቁ ድረስ ነውን ይላል? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። እነሱን አስቀንቶ መዳንን ለአሕዛብ አደረገ። ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ፣ ባለጠግነቱ መንፈሳዊ ባለጠግነት ነው። ይልቁንስ መሙላታቸው እንዴት ይሆን? ይድናሉ ነው፣ ይመጣሉ ነው። ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? እነሱ ሲድኑ ትንሣኤ ይሆናል ነው የሚለው ጳውሎስ። በኩራቱ ቅዱስ ከሆነ ቦሆም ደግሞ ቅዱስ ይሆናል። ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው ይላል። ቦሆው ቅርንጫፉ፣ እንደገና ደግሞ በኩራቱ፣ ሁለቱም እነሱ እንደሆኑ ባለፈው ተነጋግረናል። በተለይ የባለፈውን ቪዲዮ ብትመለከቱት እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። አሁን ደግሞ ቃልህን አስተምረን፣ ከሁሉ የማንሰውን ልጅህን እኔን አስበኝ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ይህንን ክፍል በጣም በጥንቃቄ የምናየው ነው። ለምንድን ነው በጥንቃቄ የምናየው ካልን ወገኖች ሆይ፣ ስለ እግዚአብሔር ባህሪ፣ ስለ ማንነቱ፣ ስለ አሰራሩ፣ ስለ አደራረጉ የጠለቀ ነገር የሚነግረን ክፍል ስለሆነ ግን ማን ነው ይሄ እግዚአብሔር? እንዴት ነው የሚሰራው? ባህሪው ምን ይመስላል? አደራረጉስ እንዴት ነው ካልን መጀመሪያ ስለ እግዚአብሔር ነው ማወቅ ያለብን።
ምን ማለት ነው? መንፈሳዊ ዕውቀት ማለት ነው። እግዚአብሔርን ስናውቅ እነዚህ ክፍሎች እግዚአብሔርን በበለጠ እንድናውቅ የሚገልጡልን ክፍሎች ናቸው። ምክንያቱም እግዚአብሔር ከእስራኤላውያን ጋር እንዴት ነው ዲል ያደረገው የሚለውን በደንብ አድርጎ ክፍሉን ይነግረናል። ምክንያቱም ክፍሉ ስለ እስራኤል መዳን ስለሆነ የሚናገረው። ስለዚህ ከእስራኤል ጋር እንዴት ነው ዲል ያደረገው፣ ከእኛስ ጋር እንዴት ነው ዲል የሚያደርገው የሚለውን ካላወቅን እንቸገራለን ማለት ነው። ስለዚህ ስለ እስራኤል ስናውቅ የምናውቀው ስለ ታሪክ ብቻ ሳይሆን ስለ እኛም ነው እያወቅን የምንመጣው። ለምን? እኛ ማን እንደሆንን፣ እንዴት እንደዳንን፣ እንዴት አሁን ወዳለንበት እንዴት እንደመጣን፣ ከዚህ በኋላስ እንዴት ነው የምንቀጥለው፣ ዕለት የምንኖረውስ እንዴት ነው የሚለውን በደንብ ከነሱ ታሪክ ተነስቶ የእኛን ህይወት ያሳየናል ማለት ነው። ምክንያቱም እነሱን በደንብ አድርጎ ቁልጭ አድርጎ የነገራቸው ህጉ ነው አይደለ? ቃሉ ነው አይደለ? መዳን በእምነት ነው እንጂ በህጉ አይደለም ነው። እኛ ደግሞ እንግዲህ ህጉ አለን፣ ባህሉ አለን፣ ቅዱሳን መጽሐፍት ሁሉ አሉን ወገኖች ሆይ። ታዲያ ሄደን የምናየው እውነተኛ የሆነ ታሪክ ነው የምናየው። ዝም ብሎ አባባል ሳይሆን እውነተኛ ታሪክ ነው የምናየው። እግዚአብሔር ከዚህ ህዝብ ጋር እንዴት ነው የሄደው? አሁን የሆኑትን ምክንያት የሆኑት ከምን የተነሳ ነው? ደግሞ በጣም ጠንካራ የሆነ ስነ መለኮታዊ ሐሳቦች ነው ሐዋርያ ጳውሎስ እያነሳ ያለው። ምክንያቱም በዚህ ስፍራ ያንን ሐሳብ ጳውሎስ ሲያነሳ ከባድ ሙግቶች ነው የተነሱት፣ ከባድ ጥያቄዎች ነው የተነሱት። ምንድነው ከባዱ ሙግት? ከባድ የተነሳው ጥያቄ ምንድነው? እግዚአብሔር ለእስራኤል የገባውን ኪዳን የሰጣቸውን የተስፋ ቃል ከሻረ እኛ ክርስቲያኖች፣ እኛ አማኞች እግዚአብሔር የገባልን የተስፋ ቃል አለ። ምን ብሎናል? አይዟችሁ አጸናችኋለሁ፣ ከዚያስ የተናገርኩትን እፈጽምላችኋለሁ ብሎ እግዚአብሔር በብዙ የእግዚአብሔር ቃል ነግሮናል። ያ እንዴት ሊሆን ይችላል? ምክንያቱም ይሄ ከባድ ጥያቄ ስለሚያስነሳ። ለምን? እነሱ የተገባላቸው የተስፋ ቃል አለ። አሁን በዛ ተስፋ ቃል ውስጥ አይደሉም፣ አልዳኑም። በጨለማ ውስጥ በድንዛዜ ውስጥ ነው ያሉት። የእነሱ ተስፋ ካልተፈጸመ ከተሻረ እኛስ ምን ጋራንቲ ያለን? የእኛስ እንዴት ነው ሊፈጸም የሚችለው? አያችሁ፣ ምክንያቱም ሲጠብቁ የኖሩ ናቸው እስራኤላውያን። ነገር ግን የተስፋው ተካፋይ አልሆኑም፣ የመዳኑ ተካፋይ አልሆኑም። ስለዚህ በጣም ጥልቅ ግዙፍ ጥያቄ ነው ሐዋርያ ጳውሎስ የሚያነሳው። ታዲያ ጳውሎስ ይሄንን ሐሳብ አንስቶ መልስ በሚሰጥበት ጊዜ ጳውሎስ ከራሱ አይደለም መልስ የሚሰጠው፣ ከራሱ አእምሮ እያወጣ አይደለም መልስ የሚሰጠው። በክርስቶስ የተላከ ባለሙሉ አምባሳደር እንደመሆኑ መጠን ጌታ በመንፈሱ የሚገልጥለትን ነው የሚጽፈው። ከራሱ ምንም የለውም። ወደ ጌታ ከመምጣቱ በፊት በራሱ መንገድ የኖረ ሰው ነው። እንደምታውቁት የሐዋርያት ሥራ ምዕራፍ 9 ላይ የመግደያ ደብዳቤ፣ የማሰሪያ ደብዳቤ ከዋናዎቹ ተቀብሎ ሊያስር በሚሄድበት ጊዜ እግዚአብሔር በብርሃን መጥቶት ጌታ እንደተገናኘው እዛ ቦታ ላይ የእግዚአብሔር ቃል ይናገራል። ነገር ግን አሁን በመንፈሱ የተገለጠለትን እግዚአብሔር የነገረውን ነገር ነው እየጻፈልን ያለው። ወደ ክፍሉ ስንመጣ ምዕራፍ 11 የሚናገረው ስለ እስራኤላውያን ነው። ክፍሉ የሚናገረው እስራኤል የምንለው መጽሐፍ ቅዱስም እስራኤል ስለሚል ነው። ክፍሉ የሚያወራው ስለ እስራኤል ነው። ሶስቱ ምዕራፍ የሚያወራው ስለ እስራኤል ብቻ ነው ወገኖች ሆይ። ምዕራፍ 11 የሚያወራው ስለ እስራኤል ነው። ነገር ግን እንደነገርኳችሁ ምዕራፍ 11 ቁጥር 13 ጀምሮ የሚናገረው ስለ እስራኤል አይደለም። ስለ እስራኤል ነው እንጂ ለእስራኤላውያን አይደለም የሚናገረው። ስለ እስራኤል ያነሳና ለአሕዛብ ነው እየነገራቸው ያለው። ምንድን ነው የሚላቸው? ላንብብላችሁ። ቁጥር 13 ለእናንተም ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ ይላል። ስለ እስራኤላውያን ነው የሚናገረው። ለማን ነው እየነገራቸው ያለው? ለአሕዛብ ነው እየነገራቸው ያለው። እነሱን አስቀንቼ እናንተ ትድኑ ዘንድ ይላለኝ። ስለዚህ ለአሕዛብ ስለ እስራኤል ነው የሚያወራላቸው ማለት ነው። ምክንያቱም በሮም የምትገኘው ቤተክርስቲያን በአይሁዳውያን ብቻ የተመሰረተች ናት። አማኞቹ አይሁዳውያን ናቸው። አንዳንዶቹ ከአሕዛብ ወደ ይሁዲነት የገቡ አሉ። እነዚህ ፕሮሰላይት የሚባሉት ማለት ነው።
ወደ አይሁድነት የገቡ አሉ፣ ከአሕዛብ ወደ አይሁድነት የገቡ አማኞች አሉ። ሙሉ ለሙሉ ግን የሮም ቤተክርስቲያን በአይሁዳውያን አማኞች ብቻ የተሞላች ናት። ነገር ግን በኋላ እግዚአብሔር በራሱ አሰራር በሮም ቄሳር ምክንያት የአይሁድ አማኞች ከሮም ይውጡ አለ። በቃ ከሮም ውጡልኝ፣ አይሁዳውያን አማኞች ከሮም ውጡ በሚልበት ጊዜ ከሮም አማኞች በሙሉ በተለያየ አገር ውስጥ ተበተኑ። የተወሰኑት እንደምታውቁት የሐዋርያት ሥራ ምዕራፍ 18 ላይ ታገኙታላችሁ። ባልና ሚስቱ አቂላና ጵርስቅላ ወዴት መጡ? ወደ ቆሮንቶስ መጡ። ከጳውሎስ ጋር የቆሮንቶስ ቤተክርስቲያን እንደተመሰረተች ከዛ በኋላ ወንጌልን አብረው እንዳገለገሉ የሐዋርያት ሥራ 18 ላይ ታገኙታላችሁ። ታዲያ ቄሳር ከሀገሩ ልክ ሲያስወጣቸው በየሀገሩ ሁሉ ልክ ሲበተኑ ወንጌልን በሙሉ ምን ማድረግ ጀመሩ? በተበተኑበት ቦታ ሁሉ ወንጌልን መስበክ ጀመሩ ማለት ነው። አሕዛብ በመንፈሳዊ ነገር እጅግ እየበዙ እያደጉ መጡ። እንግዲህ ከአዋጁ በፊት አይሁዳውያን በጣም ብዙ አማኞች ነበሩ፣ አሕዛብ ትንሽ ነበሩ በቁጥር። አዋጁ ተነስቶ እንደገና ወደ ምድራቸው ወደ ሮም ሲመለሱ ግን አሕዛብ በብዛትም በመንፈሳዊ ነገርም በጣም በልጽገው፣ አይሁዳውያን ደግሞ በመንፈሳዊ ነገርም አንሰው በቁጥርም አንሰው ነው የተመለሱት። ታዲያ ምንድን ነው ችግሩ ካልን ጳውሎስ ይህንን መልእክት ለመጻፍ ምክንያት የሆነበት ምክንያት ምንድን ነው በምንልበት ጊዜ አይሁዳውያን አሕዛብን አይድኑም ብለው ምን ባይተዋር አድርገዋቸው ነበር። አይሁዳውያን አሕዛብ አይድኑም፣ እነሱ ውሾች ናቸው፣ ድንጋዮች ናቸው፣ ለማገዶነት ሲኦል እንዳይጠፋ በቃ እግዚአብሔር ለእሳት የዳረጋቸው ናቸው ብለው ይንቋቸው ነበረ። አሁን ደግሞ ተገለበጠና አሕዛብ አይሁዳውያን አይድኑም፣ ሕጋቸውም ስርዓታቸውም አያድናቸውም፣ በክርስቶስ ካላመኑ ሲኦል የሚገቡ ናቸው ብለው ደግሞ አሕዛብ በአይሁድ ላይ ደመደሙ። ጳውሎስ ያንን ለማከም ነው በሮም ያለችውን ከአሕዛብም ከአይሁድም የሆነችውን ቤተ ክርስቲያን በትክክለኛው መንገድ መሰረት እንድትሄድ ለማድረግ ጳውሎስ ይህን እያስተማረ ያለው። ስለዚህ ምዕራፍ 11 ቁጥር 1 ላይ ሲናገር ምን ይላል? አይ አሕዛብ እንደዛ አትበሉ፣ ምክንያቱም ይልና እንዴ እግዚአብሔር ሕዝቡን ጥሏቸዋል ይላል። ምዕራፍ 11 ቁጥር 1 ላይ አልጣላቸውም፣ ማስረጃ አምጣ ሲሉትኝ እንዴ እኔ ያለሁ እኔ እኮ እስራኤላዊ ነኝ፣ ከአብርሃም ወገን ነኝ፣ ከዛስ ከቢንያም ወገን ነኝ። ሶስቱን ድቅ የሆነ ማስረጃ ይነግራቸዋል። ከአብርሃም ዘር ነኝ፣ እስራኤላዊ ነኝ፣ ከቢንያም ወገን ነኝ አለው እኔ ማስረጃ። በእነዚህ በሶስቱ ማስረጃዎች እልም ያለ የወጣለት አይሁዳዊ መሆኑን ይነግራቸዋል። ይሄ አይሁዳዊ እግዚአብሔር የአሕዛብ ሐዋርያ አድርጎ ምን አድርጎታል? አስነስቶታል። እንግዲህ ለአሕዛብ ሐዋርያ መሆን የነበረበት ከአሕዛብ ነው እንጂ ከአይሁድ መሆን አልነበረበትም። ነገር ግን እግዚአብሔር ለአሕዛብ ሐዋርያ አድርጎ የመረጠው ንክር ያለውን በጣም አክራሪ የሆነውን አይሁዳዊያውን ጳውሎስን ነው። እኛ ብዙ ጊዜ የምንለው ምንድን ነው? እግዚአብሔር መምረጥ የነበረበት ለአሕዛብ ከአሕዛብ ነው፣ ለአይሁድ ከአይሁድ ነው መምረጥ የነበረበት ነው የምንለው። እግዚአብሔር ግን ንክር ያለውን ያውንም ሐዋርያ ጳውሎስ አክራሪውን ብዙ ጊዜ ምን እንላለን? ለእንትኖች እንትንን ብንልክ በብሔራቸው በቋንቋቸው አንድ ናቸው፣ ወንጌልን እነሱ ይደርሷቸዋል እንላለን። በራሳቸው ቋንቋ እንላለን። ልክ እሾህን በእሾህ ሴትን በሴት እንደሚባለው ማለት ነው። ግን እግዚአብሔር ለአሕዛብ ሐዋርያ አድርጎ ያስነሳው ማንን ነው? ንክር ያለውን አይሁዳዊ ነው። ከልጅነቱ ጀምሮ ገማልያል እግር ስር ቁጭ ብሎ የተማረውን አክራሪውን ከፈሪሳዊ ወገን የሆነውን ያውም ከቅንዓቱ የተነሳ ቤተክርስቲያን አሳዳጅ የነበረውን ገዳይ የነበረውን ይሄንን ሰው እግዚአብሔር መርጦ የአሕዛብ ሐዋርያ ያደረገው በጣም ይደንቃል። ወደኛ ስንመጣ ብዙ ጊዜ ምን እንላለን? እንትን ሀገር ለምን ተወለድኩ፣ ከንትን ብሔር ለምን ተወለድኩኝ፣ እንትን ሀገር ለምን ሄድኩ እያለን በብሔራችን፣ በቋንቋችን፣ በመልካችን፣ በንግግራችን በጣም ብዙዎች ስንሳቀቅ እንሰማለን። ወገኖች ሆይ ይሄንን እግዚአብሔር ራሱ በፈቃዱ ያደረገው ነው። ለዓላማው ለወንጌሉ ይጠቀምበታል። መጽሐፍ ቅዱስ ሲናገር እስራኤላውያን ለ70 ዓመት ተማርከው ወደ ባቢሎን ሄዱ ይላል። አንዳንዶቹ ወደ ተለያየ አገር ሄዱ። ለምን? ኢየሩሳሌም ባድማ ስለሆነች፣ ቅጥሯ ስለፈረሰ፣ መቅደሷ ስለተመዘበረ፣ መቅደሷ ስለተቃጠለ ህዝቡ ወደ ተለያየ አገር ተበተኑ ይላል።
ነገር ግን እዛ በሚሄዱበት ጊዜ ቋንቋ፣ ባህል፣ ብዙ ነገሮችን ለምሳሌ አሁን ኢትዮጵያውያን አሜሪካን ሀገር ልጆቻቸውን ሲወልዱ የአሜሪካንን ባህል የአሜሪካንን ቋንቋ ነው የሚናገሩት፣ የሚላበሱት ያንን ነው። እግዚአብሔር ግን በእነሱ ደግሞ በጣም ብዙ እየደረሰው ያለ የወንጌል ክፍል አለ ወገኖች። ስለዚህ ከምርኮ በሚመለሱበት ጊዜ በዘሩባቤል፣ በእዝራ፣ በነህሚያ፣ በኢያሱ አማካኝነት ወደ ምድራቸው ሲመለሱ ሁሉም አልተመለሱም። ሁሉም እና አስቴር ለምሳሌ አልተመለሱትም። የቀሩት ዲያስፖራዎች ያልተመለሱ አሉ። በተለያየ አገር ተበትነው በፖለቲካው፣ በኑሮው፣ በተለያየ መንገዱ ሁሉ ከሀገራቸው ወደ አገራቸው ያልመጡ በጣም ብዙ አሉ። በተለይ ደግሞ ወደ ግሪክ፣ ወደ መካከለኛው ምስራቅ የተበተኑ ደግሞ በጣም ብዙ አሉ እና በጣም የሚገርማችሁ ከተበተኑት መካከል ወደ ቱርክ፣ ከቱርክ ውስጥ ተርሴስ የምትባል ደሴት ውስጥ ቤተሰቦቹ እንዴት እንደሄዱ በማይታወቅ አንድ ብላቴና ከአይሁድ ቤተሰብ ተወለደ። ይሄም ልጅ በሰውነቱ በጣም ያነሰ ነበረ። በጤና ምክንያት ይሁን በወሊድ ምክንያት ይሁን ሰውነቱ ደካማ ነው ይላል። የ7 ወር ልጅ ነው የሚሉ የመጽሐፍ ቅዱስ አስተማሪዎች አሉ። ምክንያቱም እሱ ራሱ ገላትያ ምዕራፍ 1 ላይ እኔ ጭንጋፍ ነኝ ስለሚል፣ ስለዚህ በብላቴንነቱ ትንሽ ስለሆነ በላቲን ጳውሎስ ብለው አወጡለት። በላቲን ጳውሎስ ማለት ትንሹ ማለት ነው። ብዙውን ጊዜ ይህንን ስም የሚወጣላቸው አጠር መጠን ያሉ ሰዎች ናቸው ይህ ስም የሚወጣላቸው እና ቤተሰቡ አይሁዳዊ ነው። የተወለደው ጠርሴስ ነው። ነገር ግን በሮም ቀኝ ስር ስለነበረች እቺ ጠርሴስ የሮምን ዜግነት አገኘ። ለግሪክ ደግሞ በጣም ቅርብ ስለነበረች ደግሞ ግሪክኛ ቋንቋ ማውራት ጀመረ ማለት ነው። ተመልከቱ፣ 3 ነገሮችን ሲጠቀም እንመለከታለን። 3ቱንም እንዴት እንዳጣመራቸው እናያለን። በሮም ግዛት ውስጥ በመወለዱ የሮም ዜግነትን አገኘ። በዚያ ጊዜ ደግሞ በስፋት ይነገር የነበረው ደግሞ የግሪክኛ ቋንቋ ስለነበረ ግሪክኛን ይናገር ነበረ። ከዚያስ አይሁዳዊ ስለሆነ ደግሞ ዕብራይስጥን ደግሞ ጠንቅቆ የሚናገር ነበረ። እነዚህ 3ቱ ነገሮች አንድ ላይ ተጣምረው ወገኖች ወይ ለአሕዛብ ሐዋርያ በመሆኑ እንዴት እንዳገለገሉት ልነግራቸው አልችልም። ላሳያችሁ። ለምሳሌ ለሐዋርያዊ አገልግሎቱ ትልቅ ሚና የተጫወቱ ናቸው እነዚህ 3ቱ ነገሮች። አንድ ጊዜ በኢየሩሳሌም የመንጻት ስርዓት ነበረ። የሐዋርያት ሥራ 20 ጀምሮ ታገኙታላችሁ። የመንጻት ስርዓት ነበረና ሐዋርያ ጳውሎስ ከአንድ ግሪካዊ ሰው ጋር ሆኖ በከተማ ሲያልፍ አይተውታል ካሁን በፊት። አሁን ግን የመንጻት ስርዓት ሊያደርግ እዛ መቅደሱ አካባቢ ሲገኝ መቅደሱን አረከሰ ብለው አንስተው በዱላ በድንጋይ ሲቀጠቅጡት ሊሞት ሲል 3 ነገሮችን በዛ ቀን ሲጠቀም እንመለከታለን። 3 ነገሮች በዛን ቀን ሊገሉት ሲሉ ሻለቃው የሮም ሻለቃ ከመካከላቸው ነጥቆ ያወጣና በጣም ምን ቢያደርግ ነው ይሄ ሰውዬ ብሎ በጣም የሚገርማችሁ እንዳይገሉት ነጥቆ ያወጣውና አንተ ካሁን በፊት 500 ሰዎችን ያሳሳተው ግብፃዊ ነህ እንዴ? ምክንያቱም እሱ ካልሆነ በስተቀር እንዲህ ሊያደርጉ አይችሉም ብሎ ማለት ነው። ያ ወንጀለኛ ነህ ወይ ብሎ ጠየቀው ማለት ነው። ስለዚህ ጳውሎስ እሱን ምን አደረገው? በግሪክኛ ልክ ሲያወራው በጣም ተገረመ፣ ተደነቀ። በጣም ከመገረሙ የተነሳ እንዲህ ይህን ንግግር በግሪክኛ በመጠቀሙ ግሪክ ማለት ደግሞ በጣም የሚገርማችሁ ነገር በዚያን ጊዜ የምሁራን ቋንቋ ነው ተብሎ የሚነገር ነው ያ የግሪክ ቋንቋ እና በጣም እባክህን ለዚህ ለሚጮኸው ሕዝብ ሁሉ አንድ ነገር እንድናገር እባክህ ፍቀድልኝ አለው። ከዛ ከፍ ያለ ርብራብ መድረክ ሰራለትና መናገር ጀመረ። ሲናገር በምን ጀመረ? በዕብራይስጥ። አያችሁ፣ 100 አለቃውን በግሪክኛ ኢምፕረስ አደረገውና ለህዝቡ ደግሞ በዕብራይስጥ መናገር ጀመረ። ተመልከቱ፣ በዕብራይስጥ ቋንቋ ልክ ሲናገር በጣም በዕብራይስጥ ጀምሮ በግሪክ ጀምሮ በዕብራይስጥ ልክ መናገር ሲጀምር ህዝቡ ጸጥ አለ። ለምን? ዕብራይስጥ ለአይሁዳውያን ሰማያዊ ቋንቋ ነው፣ የሰማይ ቋንቋ ነው፣ የምድር ቋንቋ አይደለም። ለምሳሌ ኒውዮርክ ብትሄዱ በሙሉ እስራኤላውያን አይሁዳውያን በዕብራይስጥኛ ነው የሚያወሩት። በሙሉ ከተማው ሁሉ እነሱ ናቸው። እስራኤልን ብትሄዱ ብሔራዊ ቋንቋቸው ነው፣ የሃይማኖት መሪዎች የሚያዩት ነው። ነገር ግን ኦርቶዶክስ የሆኑ ጁሾች በዕብራይስጥ አያወሩም። የሚያወሩት ምንድን ነው? ይዲሽ በሚባል ቋንቋ ነው የሚያወሩት። ይሄ ይዲሽ የሚለው ቋንቋ ራሳቸው የፈጠሩት ቋንቋ ነው።
ምክንያቱም የተወሰነ ጀርመንኛ አለበት፣ አረማይክ አለበት፣ ከዕብራይስጥ የተወሰነ አለበት። ሶስቱን ቀላቅለው እራሳቸው የፈጠሩት ቋንቋ ነው። ለምንድን ነው ይሄን የሚናገሩት ካላችሁ ዕብራይስጥ ቅዱስ መጽሐፍ የተጻፈበት ቋንቋ ስለሆነ ሰማያዊ ቋንቋ ስለሆነ እንደ ማርከስ ነው የሚቆጠረው ብሎ ይሄን የዕብራይስጥ ቋንቋ አይጠቀሙም። እንደምን ዋልክ፣ እንደምን አደርክ፣ እንደምን ሰነበትክ ብለው ለኑሮ ለምናምን አይጠቀሙም። ምክንያቱም ቅዱስ ነው፣ ቅዱስ ቃሉ የተጻፈበት ነው ስላሉ። ስለዚህ የዕብራይስጥ ቋንቋ የሚጠቀሙት መጽሐፍ ቅዱስን ለማንበብ፣ ለጸሎት፣ ለዝማሬ፣ ለአምልኮ፣ ለውዳሴ፣ ለቅዳሴ ነው የሚጠቀሙት። ስለዚህ ዕብራይስጥ ቋንቋ ልክ በሚናገርበት ጊዜ ሁሉም ጸጥ አሉ ማለት ነው። ጸጥ አሉና መስማት ጀመሩ። ነገር ግን እስከተወሰነ ጊዜ ነው እንጂ ጸጥ ያሉትኝ ልክ ጳውሎስ ወንጌል መስበክ ልክ ሲጀምር ይሄ ክፉ ሰው ነው መገደል አለበት ከምድር መወገድ አለበት ብሎ አቧራ እየነሰነሱ ድንጋይ እየወረወሩ በጣም ምን አደረጉ? ጮሁ ማለት ነው። ስለዚህ ሻለቃው በጣም ተናደደና እነሱን ሊያስደስት መቶ አለቃውን ውሰድና ገትረ በገመድ ገትረ በጠፍር ገትረ ግረፍልኝ አለው ማለት ነው። ወገኖች ሆይ ገትረ ማለት ከዛና ከዚህ ወጥረ ማለት ነው። ልክ ገትሮ ሊገርፈው ሲል ምን አለ? አንተ የሮም ዜጋን ያለ ፍርድ ትገርፍ ዘንድ ማን ነው የፈቀደልህ አለው ጳውሎስ። ተመልከቱ፣ መቶ አለቃው ደነገጠ። አንተ ሮማዊ ነህ እንዲህ አለው። ተመልከቱ፣ አዎ ሮማዊ ነኝ አለ። ከዛ ሻለቃው መቶ አለቃው ደነገጠና እየሮጠ ሂዶ ለሻለቃው ዛሬ የምታደርገውን ራስህ ወቅ፣ ይሄ ሰው ሮማዊ ነው፣ ዛሬ አደጋ ውስጥ ወድቀሃል ብሎ እልም ብሎ ጠፋ ማለት ነው። ተመልከቱ፣ ሻለቃው መጣና አንተ ሮማዊ ነህ እንዲህ አለው። አዎ እንዴ እኔ እኮ የሮም ዜግነትን በብዙ ገንዘብ ነው ያገኘሁት አለው። አዎ አንተ በብዙ ገንዘብ ነው ይሄን የሮም ዜግነት ያገኘው፣ እኔ ግን ተወልጄበታለሁ አለ። ተመልከቱ፣ በዚህ በአንድ ቀን ብቻ የግሪክ ዕውቀቱን፣ የዕብራይስጥ ዕውቀቱን፣ የሮማ ዜግነቱን እንዴት ለወንጌል ተጠቅሞ ትልቅ ሚና እንደተጫወተበት እንመለከታለን። ስለዚህ በመንገዳችን የምናውቃቸው ሳናስብ እንደገና በህይወታችን የሚመጡ ነገሮች እግዚአብሔር ለኛ አስፈላጊ ነገር አድርጎ የሚጠቀምባቸው ናቸው። መልካችን፣ ከለራችን፣ ቋንቋችን ወገኖች እግዚአብሔር በራሱ አጀንዳ አድርጎ ያመጣን ሰዎች ነን። ልንማረር አይገባም። እግዚአብሔር በህይወታችን ሊሰራበት ያለው ትልቅ አስተዋጽኦ ነገር ነው ወገኖች ሆይ እለምናችኋል። ስለዚህ ምዕራፍ 11 ቁጥር 13 ላይ ምንድን ነው የሚለው? እኔ የአሕዛብ ሐዋርያ በመሆን ይላል። አያችሁ፣ እኔ የምንድን ነኝ? አሕዛብ ሐዋርያ ነኝ ይላል። ስለዚህ የአሕዛብ ሐዋርያ እንዲሆን የመረጠው ማን ነው ካልን እግዚአብሔር አይሁዳዊውን ጳውሎስ ነው የመረጠው። አይሁዳዊ ነው ወገኖች። እግዚአብሔር ድንቅ አሰራር አለው። የምንንቀው ታሪክ የለንም። ሁሉ በእግዚአብሔር አጀንዳ ነው። የተወለድንበት ስፍራ ቢሆን፣ የተወለድንበት ቤተሰብ ቢሆን፣ ያደግንበት ሁኔታ ቢሆን፣ ያደግንበት አካባቢ ቢሆን፣ የተማርንባቸው ቦታዎች ቢሆን ሁሉም እግዚአብሔር ለእያንዳንዱ ዓላማው የሚጠቀምባቸው ናቸው። ጳውሎስ ብዙውን ጊዜ ሁለት ምሳሌዎችን በተለያየ ቦታ ሲጠቀም እንመለከታለን። እዚህም ቦታ ሁለት ምሳሌዎችን ይጠቀማል። ነገር ግን አንደኛውን ይተውና ሁለተኛውን ሲያብራራ እንመለከታለን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ይላል እናንተ የእግዚአብሔር እርሻ ናችሁ ይላል። ከዛስ የእግዚአብሔር ሕንፃ ናችሁ ይላል። ተመልከቱ፣ ሁለት ምሳሌዎችን ተጠቅሞ አንደኛውን እርሻ የሚለውን ይተውና ሕንፃ የሚለውን ያብራራል። ቁጥር 10 ላይ ምን ይላል? አንደኛ ቆሮንቶስ 3:9 10 ላይ ምን ይላል ስታነቡት? የመጀመሪያውን እርሻ የሚለውን ይተውና ሕንፃ የሚለውን ያብራራል። ምን ይላል? ሁለተኛውን አንስቶ እኔ የእግዚአብሔር ጸጋ እንደተሰጠኝ መጠን ይላል። እንደተሰጠኝ መጠን እንደ ብልሃተኛ አለቃ መሰረትን መሰረትኩ፣ በእርሱም ላይ ያንጻል። ከተመሰረተው መሰረት በቀር ሌላ መሰረት መመስረት አይቻልም። እርሱም ክርስቶስ ነው። እያንዳንዱ በተለያየ ነገር ያንጻል፣ ሕንፃውን ማለት ነው። በወርቅ፣ በብር፣ በከበረ ድንጋይ፣ በእንጨት፣ በሳር፣ ባገዳ ይላል። ነገር ግን የእያንዳንዱ ስራ በዚያን ቀን ይፈተን ዘንድ እያለ ይቀጥላል። የተሰራው ነገር ይፈተሻል በእግዚአብሔር ዘንድ ነው የሚለው። ሁለት ምሳሌዎችን ነው የሰጠው፣ የእርሻና የሕንፃ። ነገር ግን ተከትሎ የሄደው የእርሻውን ሳይሆን ያብራራልን የምኑን ነው? የሕንፃውን ነው። ልክ እንደዚሁ
ምዕራፍ 11 ሮሜ ምዕራፍ 11 ቁጥር 16 ላይ የቡሆና የሊጥ ይጠቀማል። ቀጥሎ ደግሞ ስርና ቅርንጫፍ የሚል ይጠቀማል። ታዲያ አሁን የቡሆውንና የሊጡን ይተውና የስርና የቅርንጫፉን ከቁጥር 11 ጀምሮ እስከ 24 ድረስ ይህንን የስርና የቅርንጫፉን ነገር እያብራራ ይሄዳል። እኛም ይህንን ክፍል ስናነሳ በጣም ብዙ ስነ መለኮታዊ ሐሳቦችን እናነሳለን። ምክንያቱም ስለ እግዚአብሔር ማንነት የሚነግረን ክፍል ስለሆነ። ባለፈው ምን ብለን ነበረ? ስሩ ቅዱስ ከሆነ ቅዱሳን ናቸው ብለናል። ስሩ ማን ነው? ከዛስ ቅርንጫፉ ማን ነው ስንል ስሩ አባቶቻችን እስራኤላውያን ናቸው እና አብርሃም ናቸው። ከዛስ ቅርንጫፎቹ ደግሞ ልጆቻቸው ናቸው ብለናል። ስለዚህ እያወራ ያለው አንድ ስር ይላል፣ አንድ ቅርንጫፍ ይላል፣ አንድ ግንድ ይላል። ሶስቱም ነገር እያወራ ያለው ስለ አንድ ዛፍ ነው። ስለ አንድ ዛፍ ነው። እውነት ነው። እስራኤላውያን በተለያየ ቦታ በተለያየ ስም ተጠርተዋል። በሁለት በበለስና በወይራ ዛፍ ተመስለዋል። ሆሴም ላይ ብታነቡ፣ ኢሳይያስ 5 ላይ ብታነቡ በለስ ወይን እያለ ይጠራቸዋል። ጳውሎስ እዚህ ጋር የመረጠው የወይራን ዛፍ ነው የመረጠው። ምክንያቱ ምንድን ነው? የወይራ ዛፍ ምንድን ነው የሚያስገኘው ስንል ዘይት የሚያስገኝ ነው። በዚያን ዘመን ዋነኛና ብቸኛ የዘይት ምንጭ ምን ነበረ? ወይራ ነበረ። ጌታ ይመስገን። እንደሚታወቀው የወይራ ዘይት ለጤና በጣም ተስማሚ ነው። ለምግብ በጣም ተስማሚ ነው። የተወደደ ነው። በብዛት የሚገኝ ነው። ምክንያቱም በእርሻ ኢንዱስትሪ የሚገኝ ነገር ስለሆነ በእርሻ በርካታ ወይኖችን ማፍራት ስለሚቻል ማለት ነው። በጣም ብዙ ዘይቶችን እስራኤል የምትታወቀው በወይራ ዘይት ነው እና ለምግብነት በጣም በጤንነት እንግዲህ እስራኤላውያን አንደኛ ናቸው። ታውቃላችሁ። አመጋገባቸውም እንደገና ንጽህናቸውም ረጅም ዘመን የሚኖሩት እስራኤላውያን ናቸው። ለምግብነት ይጠቀሙታል። ሁለተኛ በዚያ ዘመን ደግሞ የወይራ ዘይትን ጨለማን ለማብራት ለብርሃን ይጠቀሙበታል። እያጠለሉ በቀንዲል በመቅረዝ እያደረጉ ብርሃንን ለማምጣት ጨለማን ለመክፈፍ ለብርሃን ይጠቀሙበታል። ሶስተኛ ደግሞ ለቅባትነት ይጠቀሙበታል። ለምሳሌ ካህናት፣ ነቢያት፣ ነገስታት ይቀቡታል። እንደገና ለፀጉራቸውም ለሰውነታቸውም በጣም ለጤና ጠቃሚ ስለሆነ ምን ያደርጉታል? የወይራ ዘይት ለበርካታ ነገሮች የሚጠቀሙበት ነገር ነው። እዚህ ጋር እግዚአብሔር ለአባቶች ተስፋ ሰጠ ይልና ተስፋውን ስርና መሰረት አድርጎ ያስቀምጠዋል። ተመልከቱ። እግዚአብሔር ለአባቶች ተስፋ ሰጠ። እዚህ ጋር ስር የተባሉት እነማን ናቸው? አባቶች ናቸው። አባቶች መሆናቸውን ደግሞ እዚሁ ቁጥር 28 ላይ ሲናገር እነ አብርሃም እነ ይስሐቅ እነ ያዕቆብ መሆናቸውን ሲናገሩናል። በወንጌል በኩል ይላለኝ። ስለ ወንጌል በኩል በወንጌል በኩል ስለ እናንተ በምርጫ ጠላቶች ናቸው። በወንጌል በኩል ጠላቶች ናቸው። ማን? እስራኤላውያን። በአባቶች በኩል ግን የተወደዱ ናቸው ይላል። ዛሬም እስራኤላውያን ምንድን ናቸው? የተወደዱ ናቸው። ስለዚህ ስር የተባሉት እነማን ናቸው ካልን አባቶች ናቸው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ። ቅርንጫፍ የተባሉት እስራኤላውያን ከነሱ የተወለዱት ናቸው ማለት ነው። ለእነርሱ ለአባቶች ተስፋ ሰጥቶ ነበረ ይላል። የምን ተስፋ ነው የሰጠው? የመንፈስ ተስፋ ነው የሰጠው። ወገኖች ሆይ ሁልጊዜ ማወቅ ያለብን ነገር መጽሐፍ ቅዱስ ሲናገር ተስፋ ሲሰጥ ስለ ምግብ ስለ መጠጥ አይደለም ተስፋ የሚሰጠው። ይመስላል ግን አይደለም። ስለ መንፈስ ተስፋ ነው። እርሱን ነው ወገኖች ሆይ እየገለጸው ያለው። በጣም ብዙ ሰው ሰርቶ መበልጸግ ሲችል በአቋራጭ መንገድ ብዙ ነገር ሲጠቀም እንመለከታለን። ምን ማለት ነው? የእኛ ዘመን ለምሳሌ የእምነት ሰባኪዎች ሲባሉ ድሃውን ሁሉ ይሰበስቡና በእምነት ባለጸጋ እንደሚሆን ይነግሩታል፣ ሰርቶ መበልጸግ ሲገባው። ከዚያ ድሆች በሙሉ ምን ያደርጋሉ? ተሰብስበው ይሄዳሉ። የሚገርመው ድሆች ሁሉ ተሰብስበው ቢሄዱ ምንም አይመስለኝም ነበረ። ነገር ግን ለምን? ድሃ እንዴት ባለጸጋ እንደሆነ መማር ስለሚፈልጉ ማለት ነው። የሚገርማችሁ ትባረካላችሁ ተብለው
አስተማሪዎች በሚያስተምሩበት ጊዜ የሚሄዱት ግን የሚገርማችሁ በጣም ሀብታሞች ናቸው። ለምንድን ነው ይሄ የሚሆነው? ለምንድን ነው ሰዎች ይህን የሚወዱት በምንልበት ጊዜ ፈረንጆች አንድ የሚሉት ነገር አለ። ፌልት ኒድ የሚሉት ነገር አለ። ምንድን ነው እሱ? ምን ማለት ነው? አንዳንድ የሚያስፈልጉን ነገሮች አሉ። ነገር ግን ከገንዘብ ጥረት ምክንያት የተነሳ ልናሟላቸው ያልቻልን። አንዳንድ ደግሞ የማይሰማን ፍላጎት አለ፣ ውስጥ ነው፣ ነገር ግን አስፈላጊ የሆነ ደግሞ ኒድ ነው። ለምሳሌ አንዳንድ ሰው የውስጥ ህመም ታሞ ሳያውቅ ምን ይሆናል? ራሱን ያመዋል። ራሱን ያመውና ሆስፒታል ይሄዳል። የሄደው ለራስ ምታቱ ሕክምና ፈልጎ ነው። ነገር ግን የሆነው ነገር ምንድነው? ሐኪሙ ራስ ምታት አይደለም፣ ውስጥህ ቲዩመር አለ፣ ካንሰር አለ ይለዋል። ሰው መቼ ነው ሐኪም ቤት የሚሄደው ስንል ሲታመም ነው። ለቼካፕ አይደለም የሚሄደው። ልክ ሲታመም ራሞኛል ብሎ ሐኪም ቤት ይሄዳል። ይሄ ምንድን ነው ካልን ወገኖች፣ ወይም ፌልት ኒድ ነው። ምን ማለት ነው? ሰዎች የኑሮ ጉዳይ ሁልጊዜ የሚሰማቸው ነገር ነው። ምን ይላሉ? ገንዘብ ባገኝ ቤት ገዛ ነበር፣ ገንዘብ ቢኖረኝ መኪና ገዛ ነበር፣ ገንዘብ ቢኖረኝ እንትን አድርግ ነበር፣ አገር ጎበኝ ነበረ፣ እንትን አድርግ ነበር ይላል። ምክንያቱም በዙሪያችን ያሉ ነገሮች ሁሉ ምን ያስፈልጋቸዋል? ገንዘብ ያስፈልጋቸዋል። በዙሪያችን ያሉ ነገሮች ሁሉ ገንዘብ ይጠይቃሉ። ገንዘብ ደግሞ ተሰርቶ የሚገኝ ነው። ተሰርቶ የሚገኝ ቢሆንም ሁሉን ኒዳችንን ግን ሊያሟሉልን አይችሉም፣ አያሟሉልም። ስለዚህ ምን እንላለን? አንዳንድ ሰዎች እንዴ ምን አለፋሽ ቁጭ ብለሽ ማግኘት ስትቺ፣ በቃ በእምነት ሃሌሉያ ብለሽ መውሰድ ስትቺ ምን አለፋሽ ነይ እንሂድ ቸርች ተባብለው ይሄዳሉ። ሰርተው ሊያገኙት ያልቻሉትን በእምነት ሊያገኙት ማለት ነው። ወገኖች ሆይ ልንገራችሁ፣ ይሄ እኮ አካውንታችን ውስጥ ገንዘብ ገብቶ ቢገኝ ወንጀል ነው። በወንጀል የሚመዘገብ ነገር ነው ወገኖች ሆይ። ግን ሰው ለምንድን ነው ይሄንን የሚያምነው ስንል፣ ምክንያቱ እዚህ ጋር ኒድ ስላለ ነው፣ ፍላጎት ስላለ ነው። አይገርማችሁም? ሰዎች እኮ ሌላ በጣም አንገብጋቢ የሆነ የዘላለም ጉዳይ አላቸው። ሞታቸውን የሚወስኑበት፣ ህይወታቸውን የሚወስኑበት ዋና ነገር ስላለ፣ እዚህ ግን ስሜታቸውን፣ ፍላጎታቸውን የሚያንቀሳቅስ ነገር ገና ያላዩት ዝም ብሎ የሚያስጋልባቸው ነገር ስላለ፣ ለዚህ ነው፣ ለዋናው ነገር አይደለም ወገኖች። እግዚአብሔር ከእንደዚህ አይነት ነገር ይጠብቃን ወገኖች። ስለዚህ እዚህ ክፍል ላይ የምንመለከተው እግዚአብሔር የሰጠው ተስፋ አለ ነው የሚለው ጳውሎስ። ይሄን ተስፋ በሚገልጥበት ጊዜ የወይራ ዘይትን አንስቶ በምሳሌነት ይጠቀማል። ልክ ሲጠቀም ይሄ ደግሞ የመጣው በማን ነው ስንል፣ እግዚአብሔር ለአባቶቻችን ለአብርሃም የሰጠው የመንፈስ ተስፋ አለ ይላል፣ ያነሳል። ገላትያ ምዕራፍ 3 ምንድን ነው የሚለው? የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት በክርስቶስ ኢየሱስ በኩል ለአሕዛብ እንዲደርስላቸው ነው ተብሎ ተጽፏል ይላል። ገላትያ ምዕራፍ 3 ልታነቡ ትችላላችሁ። ስለዚህ እግዚአብሔር ለአብርሃም የሰጠው ተስፋ የመሬት ተስፋ አይደለም፣ የልጅ ተስፋ አይደለም። ለይስሐቅም የሰጠው ተስፋ እንዲሁ የመሬት ተስፋ አይደለም፣ የመንፈስ ተስፋ ነው። ለያዕቆብም የሰጠው ተስፋ እንዲሁ የመሬት አይደለም፣ የመንፈስ ተስፋ ነው የሰጠው ወገኖች። ጌታ ይመስገን። ታዲያ አባቶቻችን ሁሉ በዘመናት ሲጠብቁት የኖሩት የመንፈስን ተስፋ ነው። አገኙት? አላገኙትም? ዕብራውያን ምዕራፍ 11 የምድርን ተስፋውን አግኝተዋል ሁሉም። ተስፋው ግን የምድር ስላልሆነ ከሩቅ እየተሳለሙት ሄዱ ይላል እና በሚቀጥለው ይሄ ተስፋ እንዴት እንደተፈጸመ ከጌታችን ከኢየሱስ ክርስቶስ ጋር አገናኝተን እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይባርካችሁ። እንጸልያለን። እናመሰግንሃለን። ስምህ ብሩክ ይሁን። ስለረዳህን ተመስገን። ክብር ለአንተ ይሁን። ይሄ ቃል በሰው ሁሉ ቤት ይድረስ። በጌታ በኢየሱስ ስም አሜን።